ኢትዮጵያ የመከላከያ ሰራዊቷን በሰው ኃይልና ቴክኖሎጂ እየገነባች ይገኛል። የብላቴ ልዩ ዘመቻዎች እዝ በየጊዜው የሚሰጡትን ግዳጆች በላቀ ብቃት በመወጣት ላይ የሚገኝ ተቋም ነው። ሀገራዊ ለውጡን ተከትሎ በተደረገው ሪፎርም ግዳጁን በላቀ ብቃት የመፈጸም አቅም በመገንባት ወደ ተቋሙ የሚገቡ ሰልጣኞች ወቅቱን የዋጀ ስልጠና እንዲያገኙ እያደረገ ይገኛል። በብዙ መስዋዕትነት የተረከምናት ሀገር ነች። እቺ ሀገር ያለኛ ማንም የላትም። ያንን የተረከምናትን አደራ ማንኛውንም መስዋዕትነት በመክፈል አንድ ማስቀጠልና ለቀጣይ ትውልድ ማስረከብ ነው ከኛ የሚጠበቀው። ለዚህ ደግሞ በቂ የሆነ ስልጠና ወስደናል፣ ዝግጁ ነን። ምንም በቃ በእኛ በኩል አስተማማኝ ቁመና ላይ ነው የምንገኘው። ሀገራችንን ለመጠበቅ ሀገራችን ሊተናኮል የሚችል ማንኛውንም ጥቃት ለመመከት በቂ አቅም ፈጥረናል እዚህ ማሰልጠኛ ላይ። እነዚህ አባትና ልጅ የሀገር መከታ ወታደሮች የብላቴ ልዩ ዘመቻዎች እዝ የኮማንዶ አባላትን ሲያስመርቅ አባት አስመራቂ፣ ልጅ ደግሞ ተመራቂ ሆኖ የአባቱን ታሪክ ተጋርቷል። ዛሬም በኢትዮጵያ ሉዓላዊነት ለሚመጡ ሁሉ የአባቶቹን ታሪክ በጀግንነት ለመድገም የተዘጋጀ ትውልድ በኩራት ለሀገሩ ዘብ ቆሞ ይገኛል። አባቴ ጋር ብዙ ኖር ያለው ብዙ ውትድርና ቤት እሱ እያለ እሱ ጋር ነው ያደግኩት። በልጅነቴም እዛ ነው ያደግኩት። ውትድርና ቤት በመሆን መጠን እንደ አባቴ ጥሩ ሰውና ጥሩ ጀግና ወታደር ለመሆን ፍላጎት ነበረኝ። ስለዚህ የዓላማዬ ላይም ደግሞ ደርሻለሁ፣ አሳክቼዋለሁ እና አሁን አባቴ እዚህ በመመረቂያ ቦታ ላይ በመገኘቱ በጣም ደስተኛ ነኝ። ከመነግራት በላይ በጣም ደስተኛ ሆኜ ነው ያለሁት እና አባት ደግሞ ሲኖር ጀግንነት ይሰማል። ጀግንነት ደግሞ እንደ አባት ለመሆን ማታደርገው ነገር የለምና ስለዚህ እዚህ ላይ ጥንካሬ ይሰማኛል። ሌተናል ኮሎኔል ምትኩ ገብሩ አወቀ እባላለሁ። ያው የመጣሁት ከሪፐብሊኩ ጥበቃ ኃይል ነው። ወደዚህ የመጣሁት ዋና ዓላማዬ ልጄን ለማስመረቅ ነው። ልጆቻችን የኛ መረከብ አለባቸው። ልጆቻችን የኢትዮጵያ ዜጋ በሙሉ ኢትዮጵያ መጠበቅ አለበት፣ የግድ ነው። መተካካቱ በጣም አስፈላጊ ነው የሚል እምነት አለኝ። የብላቴ ልዩ ዘመቻዎች እዝ ለ45ኛ ዙሪያ ያሰለጠናቸውን የኮማንዶ አባላት በትናንትናው ዕለት አስመርቋል። በምርቃት ስነ ስርዓቱ ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በብቃትና በጽናት በሚጠብቃት አስተማማኝ ሰራዊት እየተገነባች እንደሚገኝ አንስተዋል። የኢትዮጵያ የቁርጥ ቀን ልጆች የአካልና የአእምሮ የወታደራዊ እውቀትና ብቃት ግንባታ ተጠናቆ ኢትዮጵያውያን ወጣቶች ለሀገራቸው ሉዓላዊነት በጽናት በመታገል የበቁበት ሀገራቸውን በአርበኝነት ለማገልገል ቃል ኪዳን የገቡበትና ወደ ሰራዊታችን ተቀላቅለው ኃይላችንን የሚያባዙበት የኢትዮጵያ ተጨማሪ አቅም አርበኞች ናችሁ። ዛሬ ከቅኝ ገዢዎች ባልተናነሰ ዘመናዊና የቴክኖሎጂ ግኝቶችን የታጠቅንበት የሰው ኪሳራ ቀንሰን በነበልባል አቅም የምንዋጋበት ዘመን ላይ እንገኛለን። ሰራዊቱ ጽንፈኛ ኃይሎች ጥምረት በመፍጠር ሀገር ለማዳከም እያደረጉት ያለው ሙከራን እየመከተ ኢትዮጵያን ከጉዞ የሚገታት ኃይል እንደማይኖር እያረጋገጠ ይገኛል። መከላከያ ሰራዊት የኢትዮጵያ ምሽግና መከታ ነው። የባዕዳን ተላላኪ ባንዳዎች ጠመንጃ አገር ያፈርሳል። እኛ እየሰራን ያለነው አገር ለማፍረስ የሚተጉ ጽንፈኞችንና ነውጠኞችን መመከት ነው። የፈለገ ፕሮፓጋንዳ የስነ ልቦና ጦርነትና ማጠልሸት ቢሰሩ የማንንበረከክ በቦምብ አረር ያልተንበረከክን የአገር ልዕልና ጠባቂ ምርጥ ኢትዮጵያውያን ዜጎች ነን። ኢትዮጵያ በተለያዩ ጊዜያት በውስጥና በውጭ ኃይሎች የተከፈቱባትን ትንኮሳዎች በጀግኖች ልጆቿ በድል እየተወጣች ትገኛለች።